የተወዳጁ አርቲስት ነጻነት ወርቅነህ የለቅሶ ስነ ስርዓት በአባቱ ትውልድ ሀገር በጋሞ ዞን በዛሬው ዕለት በባህላዊ ስነ ስርዓት ተከናውኗል። የነጻነት ወርቅነህ አባት ወርቅነህ እምሩ ትውልድ ሀገራቸው በደቡብ ኢትዮጵያ ክልል ጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ መሆኑንም ያገኘነው መረጃ ያመለክታል። በተለያዩ ምክንያቶች ሳይለቀስ የቆየው የለቅሶ ስነ ስርዓት ቤተ ዘመድ ባቀረቡት እርማችንን አውጣ ጥሪ መሰረት በዛሬው ዕለት ወንድምና እህቱ በተገኙበት በባህላዊ ስነ ስርዓት ተከናውኗል። የነጻነት ወርቅነህ አባት ወርቅነህ እምሩ በልጅነታቸው ወደ አዲስ አበባ ለሽመና ወጥተው ባለመመለሳቸው ቤተ ዘመዱ ሳይተዋወቅ መቆየቱንም ያገኘነው መረጃ ያመለክታል። ታዲያ በዛሬው ዕለት እንግዲህ በዶኮሎሻ በተከናወነው የለቅሶ ስነ ስርዓት ቤተ ዘመድም ትውውቅ አድርገዋል። ተጨማሪ መረጃዎችን ቀጥሎ የምናደርሳችሁ ይሆናል። እርማችሁን አውጡ። አርቲስት ነጻነት ወርቅነህ ለቅሶ በአባቱ ትውልድ ሀገር በጋሞ ዞን ባህላዊ ስነ ስርዓት ተከናወነ። አርቲስት ነጻነት አባት ወርቅነህ እምሩ የተወለደበት በጋሞ ዞን ጨንቻ ዙሪያ ወረዳ ነው። በጋሞ ባህል የትኛውም አካባቢ ሰው ይሙት ለቅሶ በአባቱ ሀገር ሳይለቀስ አይቀርም። በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎቼ ቀበሌ በዛሬው ዕለት ባህላዊ ስነ ስርዓት አርቲስት ነጻነት ወርቅነህ ወንድሙ ወንደሰን እና እይቱ መሰረት በተገኙበት የለቅሶ ስነ ስርዓት ተከናውኗል። አርቲስት ነጻነት ወርቅነህ አንድም ቀን ስለ ዘር ግንዱ ሳይናገር ከዚህ ዓለም በሞት መለየቱን እንግዲህ እናስታውሳለን። ስለ ዘር ግንድ ስለ አመጣጥ መናገር ዘረኝነት አይደለም። ማንም ሰው ብሔሩን አክብሮ ከዚህ ብሔር ነው የተገኘሁት ኢትዮጵያዊ ነኝ ቢል ክብር እንጂ ከክብሩ ዝቅ የሚያደርገው ነገር ያለ አይመስለኝም። ግን የገረመኝ ነገር ምን መሰላችሁ? እኔ አንድም ቀን ስለ ህልፈተ ህይወቱም ከዚህ ቀደምም የሀዘንም ቪዲዮ አልሰራውም። ምንም ያልኩት ነገር የለም። ብቻ እንደ ሰው ዝም ብዬ ነው ያዳመጥኩት። ግን የገረመኝ ነገር የአዲስ አበባ ውስጥ በ1975 ዓ.ም ተወልዶ እንዳደገ ነው ሲዘገብ ሲወራ የነበረው። ምንም ማለት አይደለም የአዲስ አበባ ልጅ መሆን ማለት። ግን ከጋሞ ውስጥ እንደተገኘ የጋሞ ዘር ፍሬ እንደሆነ አንድ ቀን እንኳን አውርቶ አያውቅም። እሱ እንግዲህ ሞቶ ከተቀበረ በኋላ አሁን እንግዲህ ብዙ ቀናት ካለፉ በኋላ ያው መቼም የራስን የዘር ግንድን ያው ቆርጣ ጥለው ነገርና እህቶቹ ወንድሞቹ የራሱ እንግዲህ ፋሚሊዎቹ የነበሩት ምናልባት ከነሱም የተገኘው አይደለሁም ብሎ ኖሮም ሊሆን ይችላል። የዛ አካባቢ ሰውም አይደለሁም ብሎ ኖሮም ሊሆን ይችላል። አናቅም። ነፍስ ይማር። ግን እርማቸውን አውጥተዋል። ምንም ማድረግ አይቻልም። ያው ወስነው እርማቸውን አውጥተዋል እና እንደዚህ ማድረግ የለባችሁም። በቃ ሰዎች የሆነ ነገር እውቅና ደረጃ ለመድረስ በማሰብ በዘር መሸማቀቅ እና ካን ወደ ገደለው በመሆን እንደዛ ከፍ የማለት ፍላጎቶች በቃ የሆነ ሰዓት ላይ እኮ ማን እንደሆናችሁ ትታወቃላችሁና ደስ አይልም ለማለት ብዬ ነው። ለማንኛውም ነፍስ ይማር ብያለሁኝ። ያው ጋሞ ውስጥ ሀዘናችሁን በመውጣት የምትገኙ የነጻነት ወርቅነህ ቤተሰቦች እግዚአብሔር ያጽናችሁ ብያችኋለሁ። ዛሬ ከረፈደ እናንተን አይቼ ነው እኔም ያልኩት እንጂ ዝም ብዬ ነበር። እኔም እስላማዊ ዩኒቨርሲቲን እንገነባለን አሉ። እስላማዊ ማዕከልን የመሬት ጉዳይ የሚያስፈጽም ኮሚቴ፣ ገንዘብ የሚያስፈጽም ኮሚቴ በተለያዩ ሀገራት ላይ በተለይ የአረብ ሀገራት ላይ በተለይ ሳውዲ አረቢያ ላይ ኮሚቴ ተቋቋመ። በተለያዩ የኢትዮጵያ ክልሎች ላይ ኮሚቴ ተቋቋመ። ያልቃል እሰየው የሚያስብል እንቅስቃሴ ሲያደርጉ ነበረ። ከዛም በኋላ የት እንደገቡ አይታወቅም። እስቲ የት ናችሁ ብሎ መጠየቅ ከጤነኝነት የሚመነጭ ነውና የት ናችሁ? ምን ደረጃ ደረሳችሁት?
ሊያልቅ ነው? ሊመረቅ ነው? ወይንስ አልጀመራችሁትም? ምን ቸገራችሁ? ምን ደላችሁ? እንላችኋለን። ብቅ በሉና የዛሬ 5 ዓመት ገደማ እስላማዊ ዩኒቨርሲቲን እንገነባለን ብር ወዲህ በሉ ያላችሁ ኮሚቴዎች መልስ እንድሰጡ እንፈልጋለን። በተለያየ ጊዜ ኢትዮጵያ ውስጥ እንግዲህ ሆስፒታል እንገነባለን ብለው እነ ሰለሞን እነ መቅደስ ገንዘብ አሰባስበው ነበር። አሁንም የት እንደደረሰ በተለያየ ጊዜ እየመጣችሁ መልስ እንድሰጡን እንፈልጋለን። የዛሬው ፕሮግራማችን ግን የዛሬው ዓላማችን ግን ቀጥታ እስላማዊ ዩኒቨርሲቲ እንገነባለን ብላችሁ ገንዘብ ያሰባሰባችሁ ሰዎች ምን ደረጃ ላይ ናችሁ? የዜጋ ጥያቄ ነው። በፊንቴክ ጉዳይ የዛሬ የፍርድ ቤት ውሎ አስገራሚ 2 ነገሮችን ይዞ ብቅ ብሏል። ታዲያ ይህንን መረጃ ወደ እናንተ ከማጋራቴ በፊት ይህንን አካውንት ፎሎ፣ ላይክ እና ሼር ያድርጉት። ዛሬም ቲክቶከሩ መንሱር ዛሬስ ፍርድ ቤቱ በዋስትና ለቆት ይሆን? ይህንን መረጃ በስተመጨረሻ አሰማቸዋለሁ። ከዛ በፊት ግን ቀደም ብሎ ጠዋት 5 ሰዓት ላይ አቶ ዳንኤል ፍርድ ቤት ቀርቦ የፍርድ ሂደቱን ሊከታተል ይገባ ነበረ። ምክንያቱም በ19 የወንጀል ክሶች ተከሶ ዛሬም ድረስ በማረሚያ ቤት የሚገኘው የ10 የፍርድ ቤት ቀጠሮ ላይ ሊገኝ አልቻለም። ምክንያቱም አቶ ዳንኤል የጤና እክል ስላጋጠማቸው ዛሬ ፍርድ ቤት መቅረብ አልቻሉም ተብሏል። ታዲያ በዚህም የተነሳ ለቀጣይ ወር ለሰኔ 11 እንዲሁ ተለዋጭ ቀጠሮ ፍርድ ቤቱ ቀጥሯል ማለት ነው። በተጨማሪም አርቲስቶቹ እንዲሁ ተገኝተው ነበረ። ወንድም ካሊድ አርፍዶ ቢገባም ሁሉም አርቲስቶች ቀድመው ተገኝተው ነበር። መንሱር ጀማልም እንደዚሁ በፌዴራል ፖሊስ ልደታ ከፍተኛ ፍርድ ቤት ቀርቦ ነበረ። ዛሬም መንሱር ጀማል የፍርድ ቤት ቀጠሮ የዋስትና መብትን ሊያስጠብቅለት አልቻለም። ስለዚህ መንሱር ጀማል አሁንም አልተፈታም ማለት ነው። የተነሳ የመንሱር ጠበቃ ከመንሱር ጋር በመነጋገር መንሱርን ከፌዴራል ፖሊስ ማቆያ ወደ ማረሚያ ቤት እንዲያወርዱት ጠይቋል። ይህም የፍርድ ሂደቱንም ከማረሚያ ቤት እየተመላለሰ እንዲከታተል ሲል ፍርድ ቤቱን ጠይቋል። ፍርድ ቤቱም ይህንን ፈቅዷል። ከዚህ ጋር ተያይዞ ፍርድ ቤቱ ለሰኔ 11 እንዲሁ ሲይዝ በ5 ሰዓትና የአርቲስቶቹን ደግሞ እንዲሁ ከከሰዓት ቀጠሮውን ይዟል ማለት ነው። እየተከታተልን ለፊንቴክ ተበዳይ ለሆነው ወዳጅ ላክለት። እናንተም ደግሞ እንዲሁ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ይህ መረጃ ሁሌም እንዲደርሶ እዚህ ላይ የምትመለከቷት የመደመር ምልክቷ በርታ ካለች እሷን በማጥፋት ቤተሰብ መሆን ይችላሉ ለማለት እወዳለሁ። ሄኖክ ነበርኩኝ ከእናንተ ጋር።